ያው ትንሽ ህመም አድርጓት ነበር አሁን ግን ደህና ነች ሆስፒታል ድረስ የሚያስኬድ ህመም ያመማት ትንሽ ነው ትለኛለህ እንዴ ለምንድን ነው ግልጽ አድርጋችሁ ማትነግሩኝ ሩታ ምን ሆና ነው ሩታ መድኃኒት ጠጥታ ነው ምን አዎ ዴቭ ራሷ ልታጠፋ ሞክራ ነበር ለዛ ነው ሁሉም ሆስፒታል ያሉት የምርሽ ነው እኮ የኔ ሩታ ነች እንደዚህ ያደረገችው አዎ ዴቭ ለኛም ገርሞናል ራሷን ጎዳች እኮ ለምንድን ነው ራሷን የጎዳችው ያው የዶክተር ስራ ነው አይሁን አሹ ቆይ አልገባኝም እሺ ግን ደህና ነች ቆይ ምን ሆና ነው ምንም አልተጎዳችም አዎ ዴቭ ደህና ናት ምንም አልሆነችም አስደንግጥ ቆይ መድኃኒት እስክትጠጣ ድረስ ምን አጋጥሟት ነው ወይ ሮማኒ ለማንዴ ተቸኩያለሽ እንዴ ምን አለ ገና ከመምጣቱ መርዶና ዱብዳ ምን ነግሪው ምን አለበት ትንሽ አረፍ ብሎ ትንፋሽ ወስዶ ስለቀየው ስለመንደሩ ብንጠይቀው ወያሹ ደግሞ አሁን ሆነ በኋላ መስማቱ እንዳይቀርም አሁን ይድና በሩን ስካው እንኳን ደህና መጣሽ አዴ በጣም አመሰግናለሁ ባቡሬ ለዚህ በጣም ተጨንቃ ነበር ምን አለ ደውልሽ እንኳን አለው ብታያት ኖር አልተመቻትም ነበር ደግሞ በሰላም ስለመጣሽ በጣም ደስ ብሎኛል ስለዚህ ራሳውላት ይሁንሽ እናንተ ከተስማማችሁ ምንም ማድረግ አይቻልም እና እንዴት ነው ላዴ ቡና ይፈላላት አራ ፈላለሁ አንተማ ከመጣ ሞቅ ሞቅ ነው ማደርገው በቃ እኔ እናክስሽ ወዲ ቡና ለማፍላት ለሱ አንቺ ቁጭ ብለሽ ሶታ ፈላለች እሺ በቃ እኔ አፈላዋለሁ ቁጭ በይ ምን ነው ባቡሬ ቡናውን ለሷ ታያውቂ ነው አንቺን ላወራሽ ስለፈለኩ በምን ጉዳይ ጓደኛሽን ቀለብል ላደርግላት እያሰብኩኝ ነው እኔ አላምንም የምሬን ነው አዴ እስካሁን የሚያላረኩት አንቺ ከሌለሽ ብዙ ደስተኛ አትሆንም ብዬ ስላሰብኩ ነው እንኳን መጣሽ በጣም ደስ ይላል ለልይም በጣም ደስ ይላታል ታዲያ መቼ አሰብክ እሱን እናወራበታለን እነ ኩሻምና ዳይመንድን ባሉበት ነው ላረግ ያሰብኩት እና አንዳንድ ነገሮች ደግሞ አንቺም ትነግሪኛለሽ አላህ በተለየ መልኩ ላረግላት ያሰብኩት በጣም ደስተኛ እንድትሆን ፈልጋለሁ ችግር የለውም በደንብ አግዛለሁ በጣም ደስ ይላል ለሷ እኮ ምንም ቢደረግላት ያንስባታል እኔን ከምን ወደ ምን እንደቀየረችኝ ፈጣሪ ነው የሚያውቀው ለልዬ ማለት ለኔ ከምንም በላይ ነች አደራሽ እንዳትጠራጠርሽ ችግር የለውም አታስብ ምንም አትጠራጠርም ምን ነው ዘባላችሁ ምንም ሴት ልጅ መውለድ አደረገችው አዎ አረገችው ጉድ አረከኝ አይ ሴት እንደው ሴት ግን አትገርምም ተወለዱ አይቀር ወንድ ነው መውለድ እንዴ አባቷን ጥላ ጎረምሳ ተከተላ ብር ብላ ትሄድ ምን አውቃለሁ እየነገርኩ አንተ እኮ ግድ የለም የትም አትሄድም ግድ የለም ብለው እንዲ ጉድ ያረክ ባልልኝ አንተ እኮ ሁሌ ነው ሰተተ የምትሰራው ሁሌ ነገሩን እንጥፋተኛ አንተና ምኜ እሷን ላንተ ትቼ መሄዴ እንጥፋተኛ ጫንዋ ተሆነ በኋላ መምሰክሰኩ ጥቅም የለውም መፍትሄው ነው ማሰብ አዎ ጫኔ አንተ ጫኔ ወይኔ ጉዴ መጡልህ መቻል ነው አዎ ችል አሁንስ እንዴት እንደሰለችኝ ብርሃን እንኳን መጣሽ እስኪ ነው ይሄንን ጀሪካን ከጀርባሻዊና እስከ ቤት ድረስ አግዢኝ እኔ እንደሆነ ከተማ ላይ ረፍቱን ለምጄው ነው መሰል በቃ ጉልበቴ ብርክ ይያለኝ አይሄሉ አሁን ይሄ ምን ከብዶሽ ነው አንቺም እንደ ከተማ ሴቶች ሶፋ ላይ መቀመጥ ለምደሽ ነው እንጂ እንዴ ብርሃን ካንቺም ብሶ ተቀመጫለሽ እንዲያግዢኝ እያልኩሽ አይ አሁን እሱን ታዩና እህቴን ያትሻታል አላየዋትም ይልቅ አንቺ ንገሪኝ አቤ ወደ ከተማ ተመለሰ እንዴ አይ እኔ መቼ እሱን አየሁኝ ይልቅ አጎቴ ከትልቁ በረት ውስጥ አስሮኝ መስፍን ነው መተሰጣኝ የምርሽ ነው ምን አስዋሸኝ ነው አሁን ቤላ ሸክምሽ መች አሸክምኝ ያልኩሽ አግዢኝ እንጂ አይሄሉ አሁን እናንተ ቤት ደርሼ ከመመለስ ወረ ቤት መሄድ አለብኝ ደሞ እናቴ ትጨነቅብኛለች ለህቴም ደሞ እውነቱን ሁሉ ነገር መናገር አለብኝ ስለዚህ ወደ ቤት ልሂድ ወይ ብርሃን በጣም ክፉ ነሽ አሁን መነጫነጭሽና ቆሚና እኔ ላሸክምሽ እኔ እንዳንቺ አልደላኝም ነው አሁን ጎንበስ
በድጋሚ እንደዚህ አይነት ነገር አይምሮሽ ላይ እንዳይመጣ። ግራም ያጋባሽ የሚያስጨንቅሽ ነገር ካለ መጥተሽ ለኔ ንገሪኝ። ነው ወይስ እኔ እንደናት አታይኝም? እንደዛ እኮ አይደለም ማሚ፣ አንቺ ለኔ ከእናቴም በላይ ነሽ። እና ምንድነው እሱ ሩታ? ማሚ አንቺ ልትረጅኝ አትችይም። ከልጅነት ጀምሮ ማሚ ትመጣለች ብዬ ስጠብቅ ነበር። እሷ ግን አንድ ጊዜ እንኳን ልታይኝ ፍቃደኛ አይደለችም። ስላልተመቻቸላት እንጂ ማትናፍቅሽ ነው እንዴ ይመስልሽ? እሱማ ግልጽ ነው። ለኔ ግድ የላትም ማሚ። እንዴ ልጅነቷን የቀማዋት እኮ እኔ ነኝ። ስንት ነገር የሆነችው በእኔ ምክንያት ነው። እንዴት ልትፈልገኝ ትችላለች? እንዴ እንደዚህ በዚህ ልክ ይሰማሻል ማለት ነው እንዴ ልጅ? አዎ ማሚ፣ ሁልጊዜ ደስተኛ ስለምመስል እናቴን ማልናፍቃት ስለምመስል ነው እንጂ ሁሌም በልቤ ናት ትናፍቀኛለች ማሚ። እሷ ግን አንድ ቀን ልጄ ብላ እንኳን ፈልጋኝ አታውቅም። አንድ ቀን ግን ልጄ ብላ ትመጣለች ብዬ ተስፋ አደርጋለሁ። አይ ሩታ፣ አንቺ እኮ ልጅ ስለሆንሽ ነው የማይገባሽ። ብዙ ላንቺ የማይነገርሽ ነገር አለ። እሷ እኮ ተመሻሽቶላት አይደለም እዛ ያለችው። ደግሞ ሰው ሀገር ላይ ያለን ሰው ምን ብለሽ ትፈርጅበታለሽ ልጅ? እንዴት እማዬ ምን ሆናለች እንዴ? እናትሽ ገና ትንሽ ሆና አንቺን ወለደች። ያው የሷን ህይወት ደግሞ ላለመድገም ብላ አንቺን ለማሳደግ አንቺን ጥሩ ቦታ ላይ ለማድረስ ነው የተሰደደችው። ልክ ነሽ ማሚ። እናቴ በእኔ ምክንያት በጣም ተጎድታለች። ግን ደግሞ እሷ ስላልገባት ነው እንጂ ከምትልካው ገንዘብ፣ ከምበላው ምግብ፣ ከምለብሰው ልብስ በላይ እሷ ለኔ በጣም ታስፈልገኛለች። ሁሉንም ነገር ወዳ እንዴት ይሆናል? ከዚህ ከሄደችበት ቀንና እዛ ከገባችበት ቀን ጀምሮ ብዙ ፈተናዎችን አልፋለች። እናትሽ በጣም ነው የምትወድሽ። እዛ የምትሰደደችው ደግሞ የነገሽን ያንቺን ህይወት ለማስተካከል ብላ ነው። ሩታ አትፍረጅባት። እናትሽ እኮ በጣም ነው የምትወድሽ። እየጠበቅኳት ነው ማሚ። አሁን ላይ በጣም ታስፈልገኛለች። የምትወጃት ከሆነ ራስሽን ጠብቂ ሩታ። ያለበለዚያ ልጅነቷን፣ ልፋቷን፣ ሁሉንም ነገር ከንቱ ነው የምታደርጊባት። እንዴት ራስሽን ለማጥፋት ታስቢያለሽ? ይህ የሰይጣን ስራ ነው ሩታ። እኛ ሁላችንም አንቺን እንፈልግሻለን። እሱማ ማሚ። እና ታዲያ ምንድነው ሩታ ያሳሰበሽ ነገር፣ የሚያስጨንቅሽ ነገር ካለ ንገሪንና አብረን እንፍታው፣ እንነጋገር እስኪ። አይ ምንም ነገር የለም ማሚ። እርግጠኛ ነሽ ሩታ? አዎ ማሚ። አደራ ግን ለእናቴ እንደዚህ ማድረግ እንዳትነግሪያት እሺ? አረ ምን ተብሎ ይነገራል? እዛ ሰው የሌለበት ሰው ሀገር ላይ ይሄ አንድ ነገር ብትሆንብኝስ? አረ ምን ያልነግራትም። እማዬ እሰይ ጎሽ እንኳን መጣሽ። በአብርሻት ቁጭ በይ፣ እኔ ቤት ልሄድ ነው። አዎ ማሚዬ ሂጂ እሺ። አንቺ አታስቢ፣ እኔ በጣም ደህና ነኝ። በይ በቃ አደራሽን እሺ። አብርሻት የትም እንዳትሄጂ እሺ እማዬ። አንቺ ሩታ ቆይ ምን ያስቅሻል? አይ ሩታ እስቲ ራስሽን ተመልከቺ። ሄሎ ከመጣች? አዎ ቤት ምን ነው ቆይሽ? እየነገርኩሽ አንዴ ምን ሆነሻል? ቤት ሳታወሪያት? እኔ እኮ የምጠብቅሽ አንቺን ነው። ለምን? ወይኔ ጉዴ! ይሄን ነገሩ ከረዋል ማለት ነው። እና ለምን አላስገቡሽ? እኔም አለው ቤት ነኝ። ቶሎ ነው በቃሽ፣ እጠብቅሻለሁ። ማዘሩ አንቺ ነሽ እንዴ? አሁን ስልኬን እኮ ረስቼ ነው የዘመድ ስልክ ጠብቅ ነበር። እኔ ምለው ቅምጥል የት ሄደች? ቤት ታስራለች። ወይ መቼ? አሁን ቅምጥል ልኬያት ነበር ስለ እንዳታወራ እንድታስጠነቅቃት፣ ግን ፖሊስ ጣቢያ እናስገባሽ ማሉኝ አለች። ወይ በሞትኩት ምስኪን ልጅ። እሷስ አሁን እንዴት ልትሆን ነው? እሱን አላውቅም። ስለሷ የሚመለከተኝ ነገር የለም። ይኸውልህ ጦስ ውስጥ የከተችኝ እሷ ናት። እንዴ ኪንጎ እንደዚህ አይባልም። እሷም እኮ ምንም በማታውቀው ነገር ነው ይሄ ሁሉ ወንጀል የጠመጠሙባት። ይልቅስ እሷን መርዳት ነው ያለብህ። ራሴን ላትርፍ ብቻ ይሆን። እንደዛ ካላደረኩኝ ሁለታችንም አደጋ ላይ ነን ማዘሩ። እና ራስህን ለማዳን እሷን እንደማታውቃት ልትሆን ነው? ይሄ መሆን የለበትም። ሌላ ምን አማራጭ የለኝም ማዘሩ። እኔ በጣም ፈርቻለሁ። አሁን ስለ ራሴ ነው ማሰብ የምችለው። ስለ እሷ ማሰብ ከጀመርኩማ ሌላ ጣጣ ውስጥ ነው የምገባው። አንተ ራስህን ለማዳን ብለህ ቤቲንማ መክዳት የለብህም። ይልቅስ መርዳት ነው ያለብህ። እኔስ ማዘሩ እንዴት ራሴን አደጋ ላይ ጥዬ እሷን ለማዳን እንዴት እሞክራለሁ? ኪንጎዬ ለአንተ አታስብ። ይኸውልህ አንተ እሷን ብቻ እርዳት። እሷን ከረዳት ፈጣሪ ደግሞ አንተን ይረዳሃል። እና አሁን ወደ ፖሊስ ጣቢያ መሄድ አለብኝ ማለት ነው? አዎ ኪንጎ እንደውም ሂድ። አለበለዚያ ተው። ቆይ እኔ ሄድና ያለችበትን ነገር አይቼ እመጣለሁ። አይ ማዘሩ አትሂጂ። ቅምጥል ትምጣ። እሷን አላስገባትም። እሺ ደውልላት ትምጣ ቶሎ።
ሌላ ቦታ ናት። ቶሎ መጣ አይመስለኝም ማለት ነው። እና ምን ተሻለ? ወይ ደውልና ጠይቃት። ይሄኔ እኮ ቤቲ ብቻዋን እዛ ተደናግጣ ነው የሚሆነው። እሺ እደውላለሁ። እንዴት ነው እንደዚህ ሊሆን ይችላል? ተናገር። ማን ሰምቶኝ? ልጅቷ ያለ ምክንያት አንተ ጋር ስትመላለስ ይሄ ነገር እንዴት ነው ብዬ ስንቴ ነግሬያለሁ። ይሄው መጨረሻው። እና ቆይ ራሷን ማጥፋቷ ለምን አስፈልግ? ለምን በዚህ ልክ እንዴ? ፎንቃ እኮ ነው ዶክተር። ልጅቷ ከዚህ በላይ ማለማረጓ አስተውናል። እኔ በኪንጎ ስንት መከራ ይሄን እንደበላው አላየህ? አዴ በጥፊ ትለዋለች፣ እሱ በብርሃን ፍጥነት ሱቅ ነው። በጥፊ ይመታል፣ ሱቅ ነው። በጥፊ ይመታል፣ ሱቅ ነው። ሱቅ ምን ይሰራል? በረኪና ሊገዛ ነው። አይ ዶክተር ስንቱን ነገር መሰለ ያለፍኩት፣ ስንት ጉድ መሰለ ያየሁት። እሺ በቃ ግን ሩታ ማውራት አለብኝ። ግን እስኪ ያው እናንተ ንገረኝ። ቆይ ምንድነው ማድረግ ያለብኝ? እስኪ አንተ ንገረኝ። መቼም ዶክተር አንተም እንደቸከሶቹ ላስብበት ምናምን ልትላት አይደለም አይደል? እንዴ ዳይመንድ እንደዛማ እንዴት ይሆናል? በፍጹም እኔ እንዳወቅ ማወቅ የለባትም። በቃ እውነቱን ስነግርህ እኔ ለሷ ምንም ስሜት የለኝም። ስለዚህ ቀስ በቀስ መራራቅ ነው የሚሻለው። እሱ የራስ ውሳኔ ነው ዶክተር። ግን ከዚህ በኋላ ሻኪራን እንደዚህ የራሷ ላይ ውሳኔ እስክትወስን ድረስ ካስቀየምካት ጸብ ከኔ ጋር ነው የሚሆነው። ምን እየዛትክብኝ ነው? አረ ሳይንስ ነው ዶክተር። እቺን የመሰለች እቺን እንጆሪ የመሰለች ልጅ አሁን አልፈልግም ማለት እንደው ግፍ ውስጥ ያኖራል ዶክተር። ግፍ አይደለም እንዴ? አረ ለኛም እያሰባችሁልን ተው እንጂ። እሺ ምን ፈለግ? የት እና ታዲያ የት መሆን አማረ? ሚስት ቤት እዛው አርፈ ተቀመጠ። ደግሞ ምን ተፈጠረ? እሺ መጣሁ። እኔም ሆስፒታል ነኝ። ሻኪራን እየጠየቅኳት። በቃ መጣሁ ጠብቀኝ አልኩህ እኮ። ያለኔ እንደው መተንፈስ የማይሆንለት ሰውዬ ሳምባው አስመሰልኩት እኮ ነው። አሁንስ እንደው ወዴት ነው? ኪንጎ እየፈለገኝ ነው ዶክተር። አደራህን ይኸውልህ ሻኪራን በደንብ ተንከባከባት። እመለሳለሁ። አይ ሩታ ያ ሁሉ መመላለስ ለመናገር ነበር። እሺ ቆይ ከዚህ በላይ እንዳትጎጂ ምንድነው ማድረግ ያለብኝ? እኔ አላምንም። እንኳን ደህና መጣ። መቼ መጣክ? እታለም ሩታ ምን ሆነ? ደህና ናት? ቆይ አሁን የት ነው ያለችው? ሆስፒታል ናት ያለችው። ደህና ናት። እቤት ገብተህ ነበር እንዴ? ማን ነገረክ? አዎ ገብቼ ነበር። ቆይ ምንድነው የተፈጠረው እንደዚህ እስክትሆን ድረስ? እስቲ ሂድና አናግራት። ዶክተሩ ዛሬ ታድራለች ብሏል። ደግሞ ይኸውልህ አደራህን ለስለስ ብላ አናግራት። እሺ ሆስፒታል ናት ያለችው፣ እንዳትጮህባት። በቃ እሺ ልሂድ። እኔ የምልህ ደህና ናችሁ? ምንድነው የተፈጠረው ነገር? አዴ ደህና ናት? ደህና ናት እታለም፣ አታስቢ። እንዴት አላስብም ዴቭ? አንተም እኮ እዚህ ሄድኩ ሳትል ወጥተህ የቀረኸው በዛው። አሁን የት ናት ያለችው? ለሊ ቤት ናት። ጥሩ በቃ እግረ መንገዴን በዛው አይቻት አልፋለሁ። ምንድነው እንደዚህ አጣርሽ ጠራሽ? አራጣ አበዳሪ መጥቶ ነበር። የት? እዚህ ቤት ድረስ መጥቶ ነበር ዳኒ። ለምን? ምን ሊሰራ? ተጨማሪ ገንዘብ ይፈልጋል። ቆይ እየሰጠን ነውስ? እሱ ብቻ በቂ አይደለም ብሎኛል ዳኒ። አሁን የእናታችንን ብቸኛ ወርስ ቤታችን ልናጣ ነው። እሺ ምን ያህል ጠየቀሽ? እንደተለመደው ነው የጠየቀኝ ዳኒ። አንተ እንደሆን ሁሌ ሽንፈት እንጂ ማሸነፍ የሚባል ነገር አታውቅም። እሺ አሁን ምን እያሰብሽ ነው? ምን እናድርግ? አድርግ ያልሽኝን ሁሉ ነገር አድርጋለሁ። ለሊ ደግሞ ያቺ ስንጠርጋ ምን? ከሷ ውጪ ገንዘብ የምናገኝበት ሰው ያለ አይመስለኝም። እንደሞም የለም። እንዴ ልትቀበያት አሰብሽ? ለሊን ይቅርታ መጠየቅ ይኖርብናል። ይሻላል ለቲ። አዎ መጀመሪያ ወደ ቦታዬ መመለስ አለብኝ። ከለሊ ጋር እንደ በፊቱ ጓደኛ መሆን አለብኝ። አሁን ከአሁን ደቂቃ ጀምሮ ያስቀየምናቸውን ሰዎች ሁሉ እየዞርን ይቅርታ እንጠይቃለን። ደግሞ ለምንድን ነው ይቅርታ የምንጠይቀው? እሱን ውጤቱን አብረን እናያለን። ወዴት ነው? እሺ ወደ ስሬ። አንተም ተንቀሳቀስ። እዚህ ተዘብዝፈ ምንም አሰራም። እኔ ደግሞ ማንን አስቀይሜ ነው ማንን ነው ይቅርታ የምጠይቀው? ሁሉም እየመጣ እኔ ላይ ነው የሚደነፈው። እንደውም ነው ለሊ እግር ስር ወድቀን ይቅርታ እንጠይቃለን። እሷ እግር ስር እኔ ለወርቅ አላደርጉ። ታደርገዋለህ ዳኒ፣ ግዴታ ነው። ለመኖር ስንልና ይሄን ቤት ለማቆየት ስንል ዝቅ ማለት አለብን። ና አሁን እንሂድ። ኧረ እሺ ቢያንስ ስልክሽን ያዡ። ኧረ ቤዛ እሺ መውደቁን ቢያንስ ተይልኝ እሺ። አሁን ጉንፋን ቢይዘኝ እስቲ። ቆይ ምን ያስቅሻል?
አንቺ ብቻ የምታስቂ ከአንቺ ውጭ የሚያስቅ ነገር አለ ሩታ? በጣም እኮ ነው የምትገርሚ። እየቀለድሽብኝ ነው? እኔ ላይ ለመቀለድ ነው እዚህ ድረስ የመጣሽው? አይደለም ግን በዚህም በዛም ብለሽ ከዶክተር አጠገቦች አይደለም? አይ ሩታ ለወንድ ብለሽ እስቲ ተመልከች ራስሽ እንዴት እንዳደረግሽ። እኔማ እኮ እዚህ ለመሆን አልነበረም እንደዛ ያደረኩት። እና ለምን ነበር? ለመሞት ነበር። ግን ደግሞ ፈጣሪ እንደና አይደለም። ፈጣሪ ያተረፈኝና እኔን ስገልጥ ዶክተር እናገኘት። አይገርም? እኔ ራሴን ጠልቼ ራሴን ለማጥፋት ሞከርኩ። ፈጣሪ ግን ወደ በጎ ቀየረውና የምፈልገውን ነገር አደረገልኝ። የምፈልገው ስትይ ከዶክተር ጋር ወራችሁ እንዴ? አላወራንም። ግን ደግሞ አሁን እኮ እንደ በፊቱ አይደለም። ሊረዳኝ ሊሰማኝ እየሞከረ ነው። አትጃጃይ ሩታ። እሱ ላንቺ ብሎ ምንም ነገር አያደርግም። ከራስሽ በላይ እሱን የምታስቀድሚ ከሆነ መሞከር ብቻ አይደለም፣ በቅርቡ መሞትሽ አይቀርም። አይ ስላላየሽ እኮ ነው ፍቅር። ቆይ እንደውም አሁን ሲመጣ ታይዋለሽ፣ ዶክተር ሁሉ ነገሩ ተቀይሯል። ሲያስመስል ነው። ቆይ ምን ቢናገርሽ ነው ለማንም ምንም ሳትናገሪ ራስሽ ላይ እንደዚህ ያደረግሽ? እሱን ታዩና እዚህ ትንሽ መቆየት አይቀርም። ማለት በጣም ነው እንዴ ተጎዳሹ? አዎ ፍቅር፣ ገና አልዳንኩም እኮ። ዶክተር እዚህ ለአንድ ወር ቢያስቀምጠኝ ራሱ ደስ ይለኛል። ኧረ እባክሽ ደግሞ ከዶክተር ጋር እየተነጋገርሽ እናቴንም ማውሸት ጀመርሽ? ወይ ፍቅር፣ ደግሞ እሷን ለማስጨነቅ ፈልጌ እኮ አይደለም። ያው ገብቶሻል። አይ አልገባኝ። ሩታ ዝም ብለሽ አትጃጃይ። ዶክተር አንቺን ሊወድሽ አይችልም። ለምንድን ነው ላይወደኝ የሚችለው? ቆይ እንዴት ነው የምታስቢው? ቆይ እኔ ምን ያንሰኛል? እሱማ ምንም አያንስሽም፣ ግን መጀመሪያ ችግርሽን ማስወገድ አለብሽ። የምን ችግር? አይደል የኔም ያንቺን ችግር አደይት። አልገባኝም። ዶክተር አደይን ወደታል አላልሽ? እናማ እኔ እና አንቺ የጋራ ጠላት ነው። ቆይ ምን ለማለት ፈልገሽ ነው? አደይን ካላስወገድሽ ዶክተር አሁን ወደ አንቺ አይዞህ። አደይ እንዴ? ቆይ ዶክተር ለአደይ ያስብላታል እንጂ ይወዳታል ብይሻለሁ እንዴ? ቆይ ምንም ከምን ነው የምታገናኙ? እንዴት አይገናኙ ሩታ? አደይ ያለች የምትፈልጊውን ሰው ማግኘት የምትችይ ይመስልሻል? ቆይ ምን ለማለት ሲፈልግሽ ነው ፍቅር? ብቻ በእኔና በዶክተር አሳበሽ አደይን ለመጉዳት የሞከርሽ አይደለማ? ብትጎዳስ? እኔ ፍቅር ላዝነላት ለምን አትሞት? ቆይ ምን አደረገች? አንቺ ደግሞ በጣም ታበዣለሽ። እኔ ግን ለራሴ ስል ሰው ይጎዳ የሚል አስተሳሰብ የለኝም። ሞኝ ስለሆንሽ ነው። እኔ ሞኝ? ለሰዎች ማሰብና ሰዎችን ላለመጉዳት መሞከር ሞኝነት ከሆነ ይሁን። ይኸውልሽ ፍቅር፣ በእኔ አሳበሽ አደይን ለመጉዳት እያሰብሽ ከሆነ ማሰብሽን ብታቆሚ ነው የሚሻልሽ። እሺ? በጭራሽ አለ መጣ ደግሞ አንቺ ምን እዚህ ደግሞ ምን እያደረግሽ ነው? ምን አገባ? አታስቀይሽ በእናትሽ። ቤቲን አሳምነሽ ጎትተሽ ይዘሻት የመጣሽው አንቺ እንደሆንሽ አውቃለሁ። እኔ ምን ጎትታታለሁ? ደግሞ ብጎትታትም ለእሱ አስቤ ነበር። እሷ ግን እዛ ስትንቀዠቀዥ ይዘው አስገቡ። ባይሆን ከኔ ጋር መጨቃጨቁን ትተክ ጓደኛን የማይገኝበት ቦታ ደብቀው። ዳይመንድ ቅምጥ እንዴት ናት? እዛ ፖሊስ ጣቢያ ቤቲን ለማውራት ገብታ ነበር፣ ግን እስካሁን አልመጣችም። ምን? ቆይ አንቺ ቤቲ ስርስር ስትያን ነበር እንዴ? ልክ አሁን ፖሊስ ጣቢያ ስገባ ተሰብስበሽ ተቀምጥሽ ሆንሽ አሽቋላጭ። ዝም ብለህ አትለፍልፍ እባክህ። እኔ ፋራ መሰልኩ እንዴ ፖሊስ ጣቢያ ድረስ ተተብ የምገባው? ትቀልዳለህ እንዴ? ለነገሩ ፊትሽ ራሱ የሆነ የወንጀለኛ የዱርዬ ፊት ነው ያለሽ። በትገቢ ይኸውልሽ ቤቲን ለቀው አንቺን ነበር የሚያስሩሽ። ታዲያ እኔ እሱን አውቄ አይደል እንዴ አርፌ ቁጭ አልኩት? አሁን አንተ መተም እንደምለፈልፈው። ይኸውልሽ እኔ እናት ሌላ ወሬ አታውሪሽ። ይልቅ ይኸውልሽ እዚህ ተጎልተሽ አግኝተውሽ አንቺንም ከሚያስገቡሽ ወደ ጉድጓድሽ ብትገቢ ይሻልሻል። ጉድጓድ? አዎ ምን ሌላ መደበቂያ የለሽም ብዬ ነው። አረ እንዴት ተናንቀናል በእናትህ። አንተ እንደናከኝ ግን ማንም አላቀኝም። በእናትሽ በቃ ዝም በይ። አሁን ይኸውልሽ ከሄድሽ እኔ እንሂድ። ወዴት ነው የምንሄደው? ጓደኛሽ ጋር ነው። ቅምጥል የት ናት እንዴ? እኔ ምን አውቃለሁ? ያው ከባሏ ጋር ነው የምትሆነው ብዬ ነው። አረ አይመስለኝም። እሱ እኮ ቤት ነው ያለው። አሁን ግን የቤቲ ነገር የሌለ ነው ያስጨነቀኝ። በቃ ለምን አንቺ አትያት? የራሷ ጉዳይ። መጀመሪያውኑ ይሄን ሁላ ነገር እያወቀች አይደል እንደዚህ ነገር ውስጥ የገባችው? ቢሆንስ አንተ ግን እንደዚህ ክፉ አመስለኝም ነበር። ልጅቷ እንዴት እንደፈራች ብታያት። ቆይ አታሳዝንም እንዴ? እሺ የኛ ዛኝ የኛ ተቆርቋሪ። እሺ ወይዘሪት ማዘር ትሬዛ። አልቀለድኩም ዳይመንድ፣ የምሬን ነው። ቀልደሻል እንጂ ከዚህ በላይ ምን ቀልዳል? ቆይ ምን ይሁን ነው የምትዩ? ምን ለሷ ስንል ሁላችንም ሸቤ እንድንገባ ነው የምትፈልጊው? ቀልደኛ። ይልቅ ይኸውልሽ አሁን የኪንጎን ስም እንዳታነሳ ንገሪያት። ያለበለዚያ ግን ይኸውልሽ ጠቧ ከኔ ጋር። ኧረ በጣም ራስ ወዳዶች ናችሁ። እሺ የሌለን የምትደብሩት በቃ